ሰላም ጋይስ እንዴት አላችሁ? እንግዲህ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንደሚታወቀው ሰኔ 14 አቅጣጫ ታለንት ሾው በአቅጣጫ ሚዲያ ይጀምራል። ምንም ጥርጥር የለውም። ነገር ግን ሁለት መረጃዎችን ላቀርብላችሁ ዛሬ ይህንን ቪዲዮ ይዤ መጣሁ። ቪዲዮ ከመጀመራችሁ በፊት ግን የእናንተ ሞራልና ድጋፍ ስለሚያስፈልገን ይህን ቻናል ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ እኛንም አበረታቱን። በዛውም ደግሞ ምናልባት ታለንት ያላቸው ሰዎች ካሉ ይህ ድሉን እንዲጠቀሙበት ለምን መሰላችሁ? ወደ አብራችን ከቆያችሁ መጨረሻ ላይ ነግራችኋለሁ ያለውን ነገር። ምክንያቱም ትልቅ ድል ነው ይዘን የመጣ ነው። ከዚህ በፊት ቦታ ላይ ሊገኝ የማይችል በቀላሉ ሊገኝ የማይችል ነገር ግን በቀላሉ የምናገኘው ድል ነው። ኦርጋናይዝድ አድርገን ይዘን የመጣንና እናንተም ተጠቀሙበት። ይህን ነገር ደግሞ ሊመለከታቸው ይችላል ብላችሁ የምታስቧቸው ጓደኞች ካሉ ለነሱ ወይ ሸር አድርጉላቸው፣ አሊያ ደግሞ ንገሯቸውና ድሉን ይጠቀሙበት። ምናልባት ከመጨረሻው ድረስ አብራችሁ ስትቆዩ ያለው መረጃ በሙሉ ዝርዝሩን እነግራችኋለሁ። ስለዚህ ቀጥታ ወደ ቪዲዮ ልግባ። በዚህ ቪዲዮ ሁለት መረጃዎችን እነግራችሁ ነው የመጣሁት። አንደኛው ጥሩ የሚባል ወይም ደግሞ መልካም የሚባል መረጃ ወይም ደግሞ ዜና ሲሆን፣ ሁለተኛው ደግሞ በአቅጣጫ ታለንት ሾው ለማዘጋጀት የምናደርገው ውጣ ውረድ እየገጠመን ያሉ ቻሌንጆችን ልንነግራችሁ ነው። ጀስት ኢንፎርም ለማድረግ እንጂ ምንም ትልትሉ ሳይሆን ጀስት ኢንፎርም ለማድረግ እንጂ ሌላ ነገር የሆነ አዲስ ነገር ተፈጥሮ አይደለም። ግን ኢንፎርም ማድረግ ስላለብን ብቻ ኢንፎርም ላድርጋችሁ ነው የመጣሁት ማለት ነው። ከመልካም ዜናው ስጀምር አቅጣጫ ታለንት ሾውን እንግዲህ ለማዘጋጀት ደፋ ቀና ማለት ከጀመርነው ኦልሞስት አንድ ወር አካባቢ ሊሞላን ነው ወይም ደግሞ ሊሆን ነው። እስከ 3 ወር በላይ ሆኖናል። በዚህ ውስጥ እንግዲህ የተለያዩ ማስታወቂያዎችን አውጥተናል። ለምሳሌ አብሮ የሚሰራ ከአቅጣጫ ታለንት ሾው ጋር ወይም ደግሞ ከአቅጣጫ ሚዲያ ጋር እንደ ክሩ ሆኖ በአቅጣጫ ታለንት ሾው ፕሮግራም ላይ እንደ ክሩ ሆኖ የሚሰራ የተለያዩ ማስታወቂያዎችን አወጥተናል። አብሮ ነው የሚሰራ ማለት ነው። በእነኚህ ማስታወቂያዎች የሚመጡ ሰዎች ወይም ደግሞ የሚደውሉ ሰዎች አብሮ ለመስራት የሚያሳዩ ፍላጎት እንዳለ ሆኖ ነገር ግን አብረው የሚሰሩበት መስፈርት ስናስቀምጥላቸው ግን ብዙም ኢንተረስትድ አይደሉም። ለምን እንደሆነ አላቅም። ምክንያቱም አግኝተናል፣ ሰው የተወሰነ አግኝተናል። ግን አሁንም ቢሆን እንፈልጋለን ሁሌም እንትናችን ኦፕን ነው። ነገር ግን ወደ አቅጣጫ ታለንት ሾው ወይም ደግሞ ወደ አቅጣጫ ሚዲያ ክሩ ጋር ለመቀላቀል የሚመጡ ሰዎች ያልተረዱን ነገር ምን መሰላችሁ? ጀስት እንደ ትልቅ ፌዴራል ተቋም አድርገው የሚረዱና በዛ ልክ አይደለም። ይሄ ፌዴራል ተቋም አይደለም። ይሄ ዩቲዩብ ቻናል ነው። ዩቲዩብ ቻናልን ደግሞ በጋራ ሰርተን በጋራ እንለወጥ በጋራ እንደግ ነው እንጂ 2 ሰዓት ገብታ 11 ሰዓት ወጣ እንደዚህ ስራ እንግባ ምናምን የሚባል ነገር አይደለም። ሰው ዲል ስናደርግ በዚህ ጭምር ነው ዲል እናደርግ እንጂ የሆነ ትልቅ ተቋም ወይም ደግሞ የሆነ የፌዴራል መንግስት ተቋም ወይም ደግሞ በጣም የንጆ በዛ ልክ እንዳታስቡት። ምናልባት አብራችሁ መስራት የምትፈልጉ ሰዎች በዛ ልክ አስባችሁ ወይ በደሞዝ ምናምን ስትመጡ በዛ ልክ አስባችሁ ባትመጡ የተሻለ ነው። ምክንያቱም በዚህ አስበው የሚመጡ ሰዎች ብዙ ቻሌንጅ እየገጠሙ ስለሆነ፣ ምክንያቱም እኛ የምናቀርብላቸው ወይም ደግሞ እኛ የምንነግራቸው ሲሰሙ ትንሽ የምናደዳለ በሳጨት ወይም ደግሞ የሆነ ነገር ፊሊንግ እያየር ስለሆነ ማለት ነው። በዛ ልክ እንዳታስቡ ስል ለመንገር ነው የመጣሁት። አንደኛው ቻሌንጅ ይሄ ነበር። የሚያናግሩ ሰዎች መጥተው ከኛ ጋር ለመስራት የሚያስቡበት ወይ ልክ ስላልነበረ የምንፈልገውን ሰው ማግኘት ትንሽ ከባድ ሆኖብን ነበር። አንደኛው ቻሌንጅ ነው። አሁንም የተወሰነ ሰው እንፈልጋለን፣ አግኝተናል። አሁንም የተወሰነ ሰው እንፈልጋለን። ምናልባት መታችሁ ደክሜ ምናምን ብትሉ ከሆነ ደግሞ በስልክ አውርተን መጨረስ ስለምንችል ችግር የለውም። አንደኛው ቻሌንጅ ነው። ሁለተኛው ቻሌንጃችን ደግሞ አሁንም የስፖንሰሮች አለማግኘት ማለት ነው። ስፖንሰር አሁንም ድረስ በደንብ ፉል ስፖንሰር የሚያደርገን አላገኘንም። አንድ ድርጅት ግን አግኝተናል። እንግዲህ መጨረሻ አካባቢ የምናገር ይሆናል። አንድ ድርጅት አግኝተናል። ሌላም ስፖንሰሮች እንፈልጋለን። ምክንያቱም ካሰብነው በላይ ነው ብዙ ነገር እየገጠምን ያለና ለምሳሌ ወጪዎች በጣም ካሰብናቸው በላይ ነው እየሄዱ ያሉብን። እያንዳንዱ እንቅስቃሴ እኛ የጠበቅነው ወይም ደግሞ ከዚህ በፊት ፕሮፖዛል ነድፈን ከነበረው በጣም በ5 በ6 እጥፍ ነው የሄደብንና ያን ከአቅማችን በላይ የሚሆንበት አንዳንድ ኮንዲሽን እየተፈጠረ ስለሆነ አሁን አጋር ድርጅቶች ሀሳባችን የምትረዱን ለምሳሌ ሀሳዊ ድሪማችሁ እንዲሳካላችሁ እኔ ካለኝ ምናምን ብላችሁ ማገዝ የምትፈልጉ ሰዎች ካላችሁ እውነት ለመናገር በጣም ደስተኞች ነን። ብታግዙን በጣም ደስተኞች፣ ውለታችሁ አንረሳም። በዛ ላይ ደግሞ አጋር ድርጅቶች የምትመጡ ድርጅት ያላችሁ ካምፓኒ ያላችሁ ደግሞ የራሳችሁን ማስታወቂያ ማሰራት ትችላላችሁ። ምክንያቱም እንደዚህ አይነት ሚዲያዎች ወይም ደግሞ እንደዚህ አይነት ፕሮግራሞች ብዙ ጊዜ ያድጋሉ። ሲያድጉ ደግሞ በቀላሉ አይደለም የሚያድጉት፣ እንዲሁም ደግሞ ጊዜ ፈጅተው አይደለም የሚያድጉት፣ ተሮ ነው የሚያድጉት። በጣም ብዙ ነው የሚሉት። እዛ ጋር ሌላ ጊዜ እንትን ከምትሉ ሌላ ጊዜ መምጣታችሁ ማይቀር አይነት ሰዎች ከሆናችሁ ከአሁኑ አብራችሁን ብታሳድጉና እናንተም ብታድጉ የእኛም ባለውለታዎች ናችሁ። የእናንተን ውለታም እኛ አንረሳምና አጋር ድርጅቶችን ማግኘት አለመቻላችን ትልቅ ቻሌንጅ ነው። ምክንያቱም እያንዳንዷ ነገር በጣም ከአቅማችን በላይ የሚሆን ነገር እየገጠመን ስለሆነ ማለት ነው። ሶስተኛው ደግሞ ኤክስተርናል ፕሬዠሮች አሉ። እነሱን እንደምን ብለን በጣም ተራ የሚባለው ነገር ነው።
እሱን ችግር የለውም ብለን እያለፍን ነው። ምንም ነገር ስለማይሆን ማለት ነው። ምንም ነገር መምጣት ስለማይችል እሱን ነገር ተራ ብለን እያለፍን ነው። እነኚህ ናቸው እንግዲህ በአቅጣጫ ታለንት ሾው ፕሮግራም ፕሮግራም ለማዘጋጀት ሰፋ ቀና ስልን የገጠሙ ቻሌንጆች ማለት በዝርዝር ሌላ ጊዜ እንመጣባቸዋለን። ብቻ ጠቅላላ ስናደርጋቸው ግን እነዚህ ናቸው። ወደ አሪፉ ነገር ስንመጣ አቅጣጫ ታለንት ሾውን በአቅጣጫ ሚዲያ በኩል ለማዘጋጀት ፕሮግራም ነድፈን ደፋ ቀና ማለት ከጀመርን ቀን ጀምሮ ባወጣናቸው ማስታወቂያዎች የተወሰነ ሰው አግኝተናል። እንደ ክሩ ሆኖ የሚሰራም አግኝተናል። ተወዳዳሪዎችንም አግኝተናል። በመጀመሪያ አካባቢ ማግኘት አልቻልንም ነበር። ነገር ግን ልክ የተወሰኑ ሰዎች እየደወሉ መጠየቅ ጀመሩ። ምክንያቱም ተወዳዳሪ ምንድነው የሚጠቀሙ ምናምን የሚለውን ያንን እነሱ የተረዱበትና እኛ ይዘው ያያዝነው ወይም ደግሞ የኛ አረዳድ የተለያየ ስለሆነ ነው። በጣም የተራራቀ ስለሆነ ብዙ ሰው ማግኘት አልቻልንም ነበር። ነገር ግን የሚደውሉ ሰዎች ወደኛ ለመወዳደር የሚደውሉ ሰዎች በተቻለ መጠን ለማስረዳት ስንሞክር በጣም ደስተኛ የሆኑ መመዝገብ ጀምረዋል። ሰው የተወሰነ ተወዳዳሪ አግኝተናል። አሁንም ቢሆን እስከ 11 ድረስ ባለ 11 ድረስ ተወዳዳሪዎችን መመዝገብ እንችላለን። እስከ ሰኔ 11 ነው የምንመዘግበው። ተወዳዳሪዎች መመዝገብ ትችላላችሁ። የተወሰነ ተመዝግበዋል፣ አሊያ ደግሞ ባለው እንቀጥላለን ማለት ነው። ስለዚህ አንደኛው ጥሩ ነገር የሚባለው ይሄ ነው። የተወሰነ ክሩ አግኝተናል፣ የተወሰነ ተወዳዳሪ አግኝተናል። እዚህ ጋር ደግሞ ሌላው ደግሞ ስፖንሰር አንድ ድርጅት ስፖንሰር አግኝተናል። ታዳጊ ድርጅት ነው። በታዳጊ ቴክኖሎጂካል ላይ የሚሰራ ድርጅት ነው። ሌላ ጊዜ የምንነግራችሁ ይሆናል ማን እንደሆነ። በአቅሙ ባለው ልክ ስፖንሰር አግኝተናል። ልክ ሙሉ ነገር ስንጨርስ ያኔ ይፋ እናደርጋለን። ፕሮግራማችን ላይም በሰፊው እናስተዋውቃለን ማለት ነው። ይሄ አንደኛው አሪፍ የሚባለው ደስታ ማለት ነው። የኛ የአቅጣጫ ታለንት ሾው ፕሮግራም አዘጋጆች አሪፍ የሚባለው ደስታ ይሄ ነው። ሌላኛው ደግሞ አሁንም ሰኔ 14 ፕሮግራማችን ይካሄዳል። የትኛው ስቴጅ ወይም ደግሞ የትኛው አዳራሽ ላይ ይካሄዳል የሚለው እስካሁን አለየንም። 2 አዳራሾች በአማራጭ ይዘናል። ከሁለት አንዱ መሆን ስላለበት ነው እስካሁን ቦታውን ስፔሲፊካሊ መናገር ያልቻልነው። ከሁለት አንዱ አዳራሽ ላይ እርግጠኛ እንጀምራለን። ልክ ቦታውን ስናገኝ የምንነግራችሁ ይሆናል ማለት ነው። ሌላኛውና አስገራሚው ነገር ደግሞ ሰሞኑን እንዲሁ ዝም ብለን ለኦቨርቪው ወይም ደግሞ ለሪቪው ነገር ወደ ወተን ነበር። መንገድ ላይ ወተን ነበር። ስትሬት ኢንተርቪው ወተን ነበረ። እዛ ጋር ምናልባት ቪዲዮዎችን አይታችኋቸው ሊሆን ይችላል። ቆራርጠን ነው በእርግጥ እንትን ያልናቸው፣ ግን ከምንጠብቀው በላይ ትንሽ ቻሌንጅ ነበረው። በጣም ትልቅ ቻሌንጅ ነበረው። ድባቡም አክቹዋሊ አሁን ላይ ያለው አየሩም ድባቡም ደስ ስለማይል ይሁን አላውቅም፣ ወይም ደግሞ በአጋጣሚ ይሁን አላውቅም፣ ብቻ አልገባኝም። ድባቡ ግን እንትኑ የኢንተርቪው የነበረን እንትን ደስ ማይል አይነት ነገር ነበረ። ብቻ ያው ጠንካራ ስለሆን እንጂ ተስፋ የሚያስቆርጥ አይነት ነገር እንትን አካሄድ ነበር የነበረው። ግን ነቲንግ፣ ምክንያቱም የውጭ እንትን ሊቀር ይችላል። ምክንያቱም መታወቅ ስንጀምር መውጣት ስለምንችል ማለት ነው። ያኔ ፕሮግራማችን በደንብ እንትን ማለት ሲጀምር፣ መውጣት ሲጀምር፣ መታወቅ ሲጀምር፣ ወደ ውጭ ስንወጣ ያኔ ሰው ሁሉ ይረዳናል። አሁን ግን ምን አይነት ሰዎች እንደሆኑ መረዳት ስላልቻሉ መሰለኝ ያ ትንሽ የነበረው ኢንተራክሽናችን ልክ አልነበረም። ትተውነዋል ማለት ነው። ወደ ውጭ መውጣት ያለውን እንትን አስገዳጅ ነገር ከሌለ በስተቀር አንወጣም ካሁን በኋላ ማለት ስቱዲዮ ውስጥ የምንሰራ ይሆናል። ይሄ ነው ያለው ነገር። ስለዚህ በዚሁ አጋጣሚ መጨረሻ ላይ የምላችሁ ምንድነው በመወዳደር የምትፈልጉ ተወዳደሩ። ታለንት አላችሁ፣ ተሰጥኦ ያላችሁ ሰዎች ተወዳደሩ። ምክንያቱም ስትወዳደሩ 2 ጥቅም ነው የምታገኙት። የመጀመሪያውና ዋነኛው እኛ ይዘን የመጣ ነው ምንድነው እዚህ ጋር አይታወቅም። እናንተን የሚመለከት እናንተን የሚያያችሁ ሰው ሊኖር ይችላል። ሰው፣ ድርጅት፣ ሚዲያ ሊያያችሁ ይችላል። ሰው ከትንሽ ነገር ነው የሚነሳ። ስለዚህ ባላችሁ ተሰጥኦ ተወዳደሩ። የሆነ ቦታ ላይ መንገዳችሁ እንድታገኙ ትችላላችሁ። ፈጣሪን የሚያውቀውና ይሄን ነገር ማለት ታለንት ካላችሁ ለራሳችሁ አትያዙት። ኑ አብራችሁ ስሩ። መንገዳችሁን ፈልጉ። በጋራ ሲሰራ ደግሞ በጋራ በደንብ ቶሎ ይታደጋል፣ በደንብ ይታደጋል በጋራ ሲሰሩ። ሁለተኛው ደግሞ ከቲማችን ጋር ወይም ደግሞ ከክሯችን ጋር መስራት የምትፈልጉ ሰዎች ስትመጡ ቅን ሆናችሁን በቃ ሰርቼ ለማደግ ብላችሁ ነው እንጂ የሆነ የቅጥር መንፈስ ወይም ደግሞ የሆነ ሌላ እንትን ይዛችሁ አትምጡ። በዛ ልክ አይደለም እኛ እንትን የምንለው። አብረን እንሰራለን፣ በዛው ልክ ደግሞ አብረን ክፍያችን እንቀበላለን ማለት ነው። እንደዛ ነው የሚሆነው እንጂ በሌላ በቅጥር መንፈስ ወይም ደግሞ ሂጄ ስራ ስላጠሩ በሱ ሜንታሊቲ ካላችሁ አይሆንም። አብሮ በተለይ ደግሞ የምንፈልገው ሚዲያ አካባቢ ብለን መስራት የሚፈልግ ድሩን ያላገኘ ነገር ግን መስራት የሚፈልግ ሰው ቢሆን ይመረጣል ብለን መጀመሪያ መስፈርት ያወጣነው ለዛ ነው። እንዲሁ ዝም ብሎ ያለ ሰው ሲመጣብን የቅጥር ሜንታሊቲ ነው ይዞ የሚመጣ። የቅጥር ሜንታሊቲ ደግሞ እኛ ቢሮ ላይ ወይም ደግሞ የእኛ ስራ ቦታ ላይ አይሆንም፣ ሶሻል ሚዲያ ስለሆነ ማለት ነው። እኛ በደስታ በቅን አብረን ማደግ ነው የሚሆን። ምክንያቱም ይህን ሚዲያ ብቻ ሳይሆን የራሱ ሚዲያ ከፍቶ ሚዲያ ፍላጎት ካለው ያንንም አብረን ነው የምናሳድገው እና ውስጣችን ስትገቡ ብዙ ነገር ነው ያለ። አብሮን የሚሰራ ሰው
እኛ ጋር ብቻ አይደለም የሚሰራው ነው የራሱ ድርጅቱ እንዴት መቋቋም እንዳለበት አብረን ስለሆነ የምንሰራ ማለት ነው። ያ ሜንታሊቲ ነው ያዝነው። በዋናነት ምንድነው ዓላማው በጋራ መስራት የሚለው መንፈስ ማምጣት ነው። አብዛኛው ሶሻል ሚዲያ ያለው ሰው በጋራ የመስራት መንፈስ የለውም እና ያንን በጋራ መስራት የሚባለው ነገር ማዳበር ስለሆነ ይዘው ይመጣል ማለት ነው። ይሄንን ያዙልኝ። ሌላው ደግሞ ተወዳዳሪዎች ስታሸንፉ ለምሳሌ 10 ወይም 12 ተወዳዳሪ ቢወዳደር ከ1 እስከ 4 ያለ ተወዳዳሪ ተሸላሚ ይሆናል። ገልጸናል በፖስተራችን በቲክታክ ቪዲዮ በሾርት ቪዲዮዎችም ለቀናል። የመጀመሪያው ምንድነው አንደኛ ለወጣው ከተወዳዳሪዎች ውስጥ አንደኛ ለወጣው የ20 ሺህ ብር ካሽ ሽልማት እንሰጣለን። ከተወዳዳሪዎች ውስጥ ሁለተኛ ለወጣው ደግሞ የ10 ሺህ ብር ካሽ ሽልማት እንሰጣለን። ሶስተኛ ለወጣው ተወዳዳሪ የ5 ሺህ ብር ሽልማት ያገኛል። አራተኛ ለወጣው ተወዳዳሪ በቀጣይ ዙር ውድድር ልክ የውድድር እንዳለቀ ሌላ ራውንድ ደግሞ ይጀምራል። እዛ ራውንድ ላይ ተወዳዳሪዎችም ብር ከፍለው ነው መወዳደር የሚችሉት። ምክንያቱም የመጀመሪያው ድል ንስት ነው። በደንበኛ መታወቅ ስላለብን ሚዲያውን በደንብ ማድረግ ስላለብን፣ በኋላ ግን ምናልባት ክፍያው ከፍ ላይል ይችላል። ግን የሆነ ፖይንትና ያለምንም ክፍያ ይዞ መወዳደር ይችላል። አራተኛ የወጣው ማለት ነው። በእነዚህ መሰረት ነው የምናወዳድረው። በነፃ አይደለም የምናወዳድር፣ ከፍለን ወይም ደግሞ እየሸለምን እያበረታታን ለሚዲያ እያቀረብን ነው እንትን የምንላቸው። በዛው አጋጣሚ ደግሞ በእኛ በኩል የሚመጡ ድርጅቶች ካሉ በዛም እናገናኛቸዋለን። ተወዳዳሪ ተሰጥቶ ያላችሁ ተወዳዳሪዎች እድሉን ተጠቀሙበት። ይሄን ለመናገር ነው የመጣሁት። ተመዝገቡ፣ አብረን እንስራ። ቻው።